ትግራይ አንድ ቦታ ደርሳለች ከህወሓት ልትላቀቅ ይኸው ጀምሯል። ድሮ እኮ ቀዳዳት እኮ ነው ይሄ የመጣው ዌቭ አያቆሙትም እልሃለሁ፣ እነግርሃለሁ። ሁሉንም ይጠርጋል ብዬ እገምታለሁ። ህዝቡ ኢምቦልድ እንዲሆን እየተነሳ ነው። ከባድ ቃል ከባድ የበደል ሰንጠረዥ እየተነገረ ነው ትግራይ ውስጥ። ኢትዮጵያ እንዲያደረገችን አብይ እንዲያደረገን ፌዴራል መንግስቱ ከማለት እናንተ እያለ ነው። አስጨርሳችሁናል፣ አስርባችሁናል። ስትሰማው ጉድ ነው። ይሄ ፕሪሉድ ነው ለሬቮሉሽን ድህረ ጊዜ እንደተቃረበ ለትልቅ ለውጥ ትግራይ ደርሳለች የሚል እምነት አለኝ። ከፕሪቶሪያ ስምምነት በኋላ የህወሓት ትልቅ ኃይል አሰላለፍና አመለካከት ቀውስ ውስጥ ወደቀ። ልንረዳቸው ይገባል። ምን ሆነ መሰለህ? ህጋዊ አስተዳደሩ የነጌታቸው ሲዋቀር ምን ተፈጠረ? አንደኛ የህወሓት ሞኖፖሊ ኦፍ ፓወር ወደ ዳይቨርሲቲ ኦፍ ፓወር እንዲሸጋገር ሆነ። አሁን ሞኖፖሊ ኦፍ ፓወር አይደለም፣ አሁን ዳይቨርሲቲ ኦፍ ፓወር መጣ። አንድ አዲስ ኃይል ተፈጠረ። ሁለተኛ የህወሓት የሚያገኘው የፖለቲካል ምህዳር ጊዜያዊ አስተዳደር እውቅና እና ይሁንታ የሰጠው ብቻ እንዲሆን ተደረገ። በጀት የሚበድበውም ይሄ አዲሱ ኤንቲቲ እንዲሆን ተደረገ ከፕሪቶሪያ በኋላ። ሶስተኛ ጊዜያዊ አስተዳደሩ በህግ ሲዋቀር ህወሓት ህጋዊ እውቅናውን ተገፎ መልሶ ህጋዊነት ለማግኘት ደጅጥናት ላይ እንዲወርቅ ተደረገ። ይሄ ትልቅ ትራንስፎርሜሽን። አራተኛ ጊዜያዊ አስተዳደር ተጠሪነቱ ለህወሓት ሳይሆን ለፌዴራል መንግስቱ እንዲሆን ተደረገ። ይህንን ካስክ በኋላ ነው ወደ አሁኑ ትርምስምስ የምትገባው። ትግራይ ውስጥ የተከሰተው አዲሱ ሽግግር ትራንስፎርሜሽን ምን እንዳስከተለ የፖለቲካ አንድምታው ምን እንደሆነ በሶስት ነገሮች ላስቀምጥልህ። አንደኛ ህወሓት ከነበረው የፖለቲካል ማዕከላዊነት መቀመጫው ተገፈተረ። ዲሴንተር ሆነች ህወሓት። ያ በቃ 50 ዓመት የኖርክበት ይታይ እስቲ። ይሄ ቤታ አይደለም ከዚህ ወንበር ተነሳና በርጩማ ላይ ተቀመጥ ስትባል ዲሴንተር ዶንክ። ሁለተኛ በፍልስፍና ቋንቋ ሳብጀክት ኦብጀክት ትራንስፎርሜሽን ይባላል። ለምሳሌ ህወሓት ሰያሚ የነበረው ተሰያሚ እንዲሆን ሆነ። ዳኛ የነበረው ተዳኝ ሆነ። ገዥ የነበረው ተገዥ ሆነ። አቤቱታ ሰሚ የነበረው አቤቱታ አቅራቢ ሆነ። ህጋዊ የነበረው ይህ ህጋዊ፣ መዛኛ የነበረው ተመዛኝ ሆነ። አሁን ይሄ ትልቅ ሳይኮሎጂካል ሽብር ፈጠረ። ሊገባቸው አልቻለም። እንደበጽን እንግዲህ ፓራሌል ድሮ ላድርግልህ ከታሪክ አፄ ኃይለ ሥላሴ ጸሐፊ ትእዛዝ ያን ያልነበሩም አምባሳደር አክሊሉ ሀብተወልድ እና ትልቁ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ወልደ ጊዮርጊስ ስለ ኤሪትሪያ ጉዳይ ላይ ኤሪትሪያን በፌዴሬሽን ኢትዮጵያ ጋር እንድትገናኝ አደረጉ። እነኚህ ሶስቱ ይሄን መጥተው ማስረዳት ነበረባቸው ለነ ራስ ካሳ ለደጃዝማቾቹ። በፍጹም አንቀበል ምን ማለት ነው አሉ። እንዴ እኛንን አንድ ኃይል ኢትዮጵያ አንድ ናት። እዛ ሄደህ እንዴት ተስማምተህ ትመጣለህ አሉ ራስ ካሳ። ሌላ ለብቻዋ ናት፣ የውስጥ አስተዳደሯ ለብቻ። እንዲህ የሚባል ነገር እኛ አይገባንም። ወይ ኢትዮጵያ ጋር ናት ወይ ኢትዮጵያ ጋር አይደለም። አሁን ህወሓት እነ ራስ ካሳ ችግር ነው የገጠመው። ሄደ መንግስት አፍርሰህ መጣ አሉት። እኔ ጌታቸው ረዳ ነው የተከተልኩት። ጌታቸው ረዳ ህወሓት እስካሁን ፕሪቶሪያ ላይ ግዛቶች ለእኛ ተበይኖልናል፣ ግዛቶቹ ለእኛ ተበይነውልናል፣ በዚህም የኢትዮጵያ መንግስትም ተስማምቷል ሲሉ ነው የቆዩት። ይህንንም ደግሞ ከፌዴራል መንግስቱ ጋር ፍልሚያ የጀመሩት ሲያራግቡት ቆይተዋል። ኢቨን አንዳንድ ወልቃይቶችም እንደዚህ ብለውኛል። ያው የተለመደው አብይ አህመድ አናምነውም ሰጥቷል፣ አልተነገረም እንጂ በሚስጥር አስረክቧል እያሉ ሲለፈልፉ ነው የኖሩት። ያንን በሙሉ ዲሬል ያደርገዋል ጌታቸው። በእውነት ላይ መንግስትን ሆነ አብይን ነፃ የሚያወጣ ነው የተናገሩ ሰውየው። ደብረጽዮን እኮ እያደረገ ያለው አለቃው ከዚህ በፊት ያደረገው ነው። መለስ እነ ስዬን አባረረ፣ እነ ተወልደን አባረረ፣ እነ ከሌን ግን ሶስተኛ ኃይል አልነበረበትም እሱ። አሁን እኮ ነባራዊ ሁኔታ እንደነ ራስ ምናምን ሆነዋል እኮ። ሌላ ኃይል እኮ አያውቁም። ነገር አንድ ቦታ ላይ ሄግል ሚላል ምንም አልተማሩ ምንም አልረሱም የሚለው ነገር አለ። እነ ደብረጽዮን እኮ ምንም አልተማሩ ግን ምንም አልረሱም። ያለቃቸውን ዶክትሪን ይዘው ነው ቁጭ ያሉት። እንዴት ነው የምታባረው በጉባኤ? በመሳሪያ ተሸንፎ ያለ ኃይል እኮ ፕሪቶሪያ ላይ በስምምነት ሌላ ኤንቲቲ ተፈጥሯል፣ ሌላ ፓወር ሴንተር ተፈጥሯል በጌታቸው ስም። ያን ዲሬል ልታደርጋቸው። ድሮ እኮ መለሰ ሲያባርር ካድሬዎቹን ሰብስቦ እነከሌን ጸደቀ። ምክንያቱም ሌላ ኃይል የለማ። እነኝህ እኮ የሰርቨንታስ መጽሐፍ ነው ይመጣልኝ እኮ ዶን ኪሆት ያለማሻ የሚላል ነገሩ የተለውጦ እሱ በድሮ አይነት እንደ ፊውዳል ሎርድ ሻም ላይ ይዞ ይዞራል፣ ሽጉጥ እና መድፍ ተሰርቶ እና በቁጥር ጥቂት የሆኑ ፈላጭ ቆራጭ ጥቅማቸውን በፖለቲካል ጉልበት የሚያስከብሩ ማለት ነው። አብዛኛውን ሙሱንና ከአንድ የደም ገንድ የተቀዱ ይላል አሪስቶትል። ክሊር ነው እዚህ ላይ። ጥቂት ናቸው፣ ፈላጭ ቆራጭ ናቸው፣ ኢንትረስታቸውን ጥቅማቸውን በፖለቲካ ኃይል የሚያስከብሩ ናቸው። አብዛኛውን ጊዜ የአንድ የጎሳ ወይም ከአንድ የደም ገንድ የተቀዱ ናቸው። በዋናነት ሞኖፖሊ ኦፍ ፓወር አላቸው የነበራቸው ናቸው። አሁን ስማ እንግዲህ ሽፍቱን ቬሪ ኢምፖርታንት። ሁለተኛ የራሳቸው ቲዮሪ ኦፍ ኖሌጅ አላቸው። ኤፒስቲሞሎጂ ምን ማለት የመሰለው ለግሪኮቹ 3 ወሳኝ ነገሮች አሉ። ጉድ ትሩዝ ኤንድ ቢዩቲፉል ይላሉ። ያው በጎነት፣ እውነትና ውበት እነኚህ ወሳኝ ነገሮች ናቸው። ለህወሓት ልንገርህ የሶስቱ ስያሜው ተቀባይነት የሚኖራቸው ህወሓትን እስካገለገሉ ድረስ ነው። ምሳሌ እኔ ኤስቴቲክስ አስተምር አንድ ልጅ ምናለኝ የህወሓት ደጋፊ ነው። ተነሳና ዶክተር ዝም ብለህ ነው
ለእኛ ቆንጆ ማለት አለ ቆንጆ ሴት ማለት ሲምፕሊሲቲ፣ ባላንስ፣ ሜዥር፣ ፎርም፣ ናቹራሊዝም፣ አይዲያሊቲ እነኝን የያዘች አይደለችም። ቆንጆ ሴት ናት ምንም ነው ታጋይ፣ ለህወሓት ለህዝብ ህዝባዊ ለሆነ ነገር አስተዋጽኦ የምታደርግ ናት እንጂ አንተ አሁን ኤስቴቲክስ ላይ ስነ ውበት ላይ ሁሉ ትደረድርልናል አይደለም ነው የተባልኩት። ኤቲክስም ላይ እንደዚህ ነው ለነሱ። ስለ እውነትና ውሸትም እንደሱ። አንተ ውሸታም የምትባለው በኤፒስቴሚክ ክራይቴሪያ ተወስዶ አይደለም። ፓርቲውን የሚጠቅማል ብለህ ያልከውን ነገር ነው ማቅረብ ያለብህ እንጂ እኛ ኖርማል ሰዎች ውሸትና ሐሰት ብለን የምንለው ተቀባይነት የሌለው ፓርቲ ነው። ነገሩ በፊሎሶፊ ሳስቀምጠው ነው። በተቃርኖ የተወጠረ ወይንም አንዱ ከአንዱ ጋር የተጣረሰ አካሄድና የቃላት ተረጓጓም ለፍልስፍና አይመቻትም። ለምሳሌ ሚስተር አማኑኤል ዶክተር ደብረጽዮን ኤግዛምፕል ነው ምስል ፖለቲክስ ቅራኔ አትፈራም። 1 ሚሊዮን ሰው አልሞተም ከየት አገኛችሁ ተብሎ አወራ። በሳምንት ሳይሞላው ከ1 ሚሊዮን በላይ ሞተዋል አለ። ይሄ የፖለቲካ አካሄድ ነው። ገባብለ። በሶስተኛ ደረጃ የፍልስፍና ዓለም በምክንያታዊነትና በሎጂክ የታጀበ ክርክርና ሙግት ለማቅረብ ተገቢ የሆነ የቃል አጠቃቀም ያስፈልጋል ብላ ታምናለች ፊሎሶፊ። ለምን እዛ ላይ ከተንሸራተትክ ነገር አለቀ። ስሰማው ሁልጊዜ ማንን ያስታውሰኛል? አንድ የፈረንሳይ ፊሎሶፈር አለ ዣኩ ማሪታን የሚባል ካቶሊክ ምን አለ አንድ ቦታ ላይ ሩሶ ካስተማረን እውነት አለ ሄግል ካስተማረን ሐሰት ብዙ ተምረናል ይላል። አንተ ከአንድ ሰው የምትማረው እውነት ስለዋራ ብቻ አይደለም፣ ትክክል ያልሆነም ሲያወራ ለሰል ልትማር ትችላለህ። እኔ ዶክተር ዮናስን ቦልድ ነው ኢኒሼት ያደርጋል ሐሳብ። እኔ በሁሉም ላልስማማ እችላለሁ፣ ግን እየተሳሳትም ልንማርበት እንችላለን። ምን አለ አንዲት ቃል ወረወረ ፋኖን በሚመለከት የሳበኝን ምን የፓራዳይም ሽፍት ያስፈልጋቸዋል አለ። መነሻው ልክ ነው፣ ግን ኮምፕሊመንት ላደርግ የምፈልገው ለሱ ምንድነው እንደ 1960s የአሜሪካኑ ፊሎሶፈር ቶማስ ኩን ስትራክቸር ኦፍ ሳይንቲፊክ ሬቮሉሽን የሚለው ጽሑፉ ላይ ፓራዳይም የሚለውን ኮንሰፕት ሲያስተዋውቅ ፓራዳይም ሽፍት ሲል ኦልሬዲ ከአንድ ሀሳብ ወደ ሌላ ሀሳብ ሽግግር አለ። እኔ ፋኖ ጋር ሀሳብ አለ ብዬ ማለት ነው። ሽፍት ለማካሄድ እኮ ፓራዳይም እንዲኖር ይገባል። ለሱ ሂስቶሪያን ኦፍ ሳይንስ ሲጽፍ ለምሳሌ የአሪስቶቴሊያን ዩኒቨርስ ወደ ኮፐርኒካን ዩኒቨርስ ሽፍት አደረገ ሲል የፓራዳይም ሽፍት ሲል አሪስቶትል እኮ ትልቅ ሀሳብ የነበረው ነው። ወይ ከኮፐርኒካን ወደ ኒውቶኒያን ተሸጋገር ሲል ኮፐርኒከስ ትልቅ ሀሳብ የነበረው ነው። እዚህ ሀሳብ የለም ነው ሲጀመር። እልቅ ሀሳብ ይኖራቸው ቢባሉ ይሻላል። ለሽፍትም ኦልሬዲ አለ ለማለት ይሄ ዝም ብሎ ማይነር አመለካከት እያወራው ግን እሱ ከመንግስት ብቻ ሳይሆን ከዜጎች ከታጋዮችስ ምን ማድረግ ይገባቸዋል የሚል አንድምታ ይዞ የሚያቀርበው ነገር እኔ ኢንትረስት ሰጥቶኛል። እኔ አሁን ለእሱ አቀራረብ እኔም 3 ነገሮች ያስፈልጋሉ ባይኔ ላንሳል ባጭሩና እንጨርሳለን። አንደኛ ዜጎች የሶክራቲስና የዘርዓ ያዕቆብ ራስን የመመርመር የመሄስ ጥሪ ብንወስድ በጎ ነው። ያን መንፈስ እንያዝ። ራስን የመፈተሽ እኔ ብቻ ነኝ ልክ ነኝ አትበሉ ይላል ሶክራቲስ፣ ዘርዓ ያዕቆብ ይላል። ይህ መንፈስ ዜጎች ራስን የመፈተሽ ከዛ ትነሳና ከዚህ ክሪቲካል ቲንኪንግ ትነሳና ወደ ዳያሎግ መንፈስ መግባት፣ ዳያሎግ ለውይይት መዘጋጀት እንጂ ዝም ብለህ ሞኖሎግ ብቻ እኛ ልክ ነን እኛ የምንለው ብቻ በቃ በወርቅ ወይ በድንጋይ የተጻፈ ነው ሌላው አያውቁም የሚለው እንድንወጣ ከዜጎች ይጠበቅበት። ሁለተኛ የምንኖረው ትልቅ ህብረ ብሔራዊ ሀገር ላይ መሆኑን ልብ ማለት የራሳችንን ብሔራዊ ክብደት ብቻ በየቦታው አንወርወር። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ እያልን ወይታችን አንወርወር። ብዙ ሚሊዮን ሰዎች አሉ ከዚህ ካታጎሪ ውጭ። ይህንን ሬኮግናይዝ ማድረግ ነው።